ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን፣ ቤተሰቡንን። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ እስካሁን ባለ ትምህርታችን አማርኛ በእንግሊዝኛ ኢሞ ላይ፣ ቴሌግራም፣ ቲክቶክ ላይ ገብታችሁ ኮመንት ማንበብ፣ መጻፍ፣ ቻት ማድረግ ብፈልጉ እሱን ነበር እስካሁን ስንመማር የቆየን። በዛሬ ቪዲዮችን ደግሞ ጠቃሚ የእንግሊዝኛ ለጀማሪ ተማሪዎች ጠቃሚ የእንግሊዝኛ ቃላቶችን እንዴት አድርገን አብረን የምናይ ይሆናል ማለት ነው። ስለዚህ ሰዓት ያላችሁና መማር የምትፈልጉ ልጆች እኛ ትምህርቱን ኦንላይን ከሰኞ እስከ ዓርብ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ ደውሉልን፣ ሃይበሉን፣ ማውራት እንችላለን፣ ትምህርቱን መመማር እንችላለን ማለት ነው። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው ጠቃሚ የእንግሊዝኛ ቃላቶችን የምናይ ይሆናል ማለት ነው። እሺ እዚህ ጋር መጀመሪያ BRING ይሄ በአንድ ላይ ሲነበብ ብሪንግ ይላል። ብሪንግ የእንግሊዝኛ ቃል ነው። ብሪንግ። ከዛ አይ እና ቲ ደግሞ ኢት፣ ብሪንግ ኢት። አንድ ሰው አሁን ብሪንግ ኢት ከተባላችሁ ምንድን ነው? አምጠው ወይም አምጪው እየተባልሽ ነው ማለት ነው። ብሪንግ ኢት ፕሊስ ብሪንግ ኢት ከተባላችሁ እባክህ አምጠው ወይም እባክሽ አንጪው። ለሴቱም ለወንድም ተመሳሳይ ነው ማለት ነው። እሺ ቀጣይ ደግሞ FINISH በአንድ ላይ ሲነበብ ፊኒሽ 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 ኢት። ፊኒሽ የምትለዋን ብዙ ሰው ታውቋታላችሁ ብዬ አስባለሁ። ፊኒሽ ኢት ማለት ደግሞ ጨርሰው ማለት ነው። ጨርሰው ወይም ጨርሽው የሆነ ነገር ፊኒሽ ኢት ፕሊስ ፊኒሽ ከተባላችሁ ምን እየተባላችሁ ነው? ጨርስ ወይም ጨርሽው እየተባላችሁ ነው ማለት ነው። ኦኬ BI ሲነበብ ቢ ይላል። ቢ መሆን ማለት ነው። ቢ እሺ። HAPPY ሃፒ በአንድ ላይ ቢ ሃፒ። ቢ ሃፒ ማለት ደግሞ ደስተኛ ሁን ወይም ደስተኛ ሁኝ እያልኩ ነው። ሃፒ ማለት ደስተኛ ነው። ቢ ሃፒ ካልኩ ደግሞ ደስተኛ ሁን ወይም ደስተኛ ሁኝ እያልኩ ነው ማለት ነው። ኦኬ ቀጣይ ደግሞ PEONTIME በአንድ ላይ ቢ ኦን ታይም ይላል። ቢ ኦን ታይም በሰዓቱ ተገኝ ወይም ተገኝ ማለት ነው። ስለዚህ አንድ ሰው ቢ ኦን ታይም ከተባላችሁ ምንድን ነው? በሰዓቱ ተገኝ ወይም ተገኝ እየተባላችሁ ነው ማለት ነው። ቢ ኦን ታይም፣ ቢ ኦን ታይም። ኦኬ ቀጣይ ደግሞ WORK በአንድ ላይ ወርክ ይላል ሲነበብ ወርክ። HARD በአንድ ላይ ሃርድ፣ ወርክ ሃርድ። ወርክ ሃርድ ማለት ጠንክረህ ስራ ወይም ጠንክረሽ ስሪ ማለት ነው። ወርክ ሃርድ ማለት። ኦኬ ቀጣይ ደግሞ ኢትዝ፣ ይህ በማሳጠር ሲጣፍ ነው። ኢትዝ ነው የሚል ኢትዝ ኒው። ኢትዝ ኒው ምን ማለት ነው? አዲስ ነው ማለት ነው። ኒው ማለት አዲስ ማለት ነው። ስለዚህ ኢትዝ ኒው ማለት አዲስ ነው ማለት ነው። ኒው ማለት አዲስ ስለሆነ። ኦኬ እዚህ ጋር ደግሞ ኢትዝ ዳርክ። ኢትዝ ዳርክ፣ ዳርክ ማለት ጨለማ ነው። ጨለማ ነው። ስለዚህ ዳርክ ምንድናት? ጨለማ ነው። ኢትዝ ዳርክ ማለት ጨለማ ነው ማለት ነው ማለት ነው። ሶ ኦኬ እዚህ ጋር ደግሞ ኢትዝ ሀርትስ። ሀርትስ ITS ኢትስ ይላል። HURTS ሀርትስ ይጎዳል፣ ያማል ማለት ነው። ኢትስ ሀርትስ ማለት ያማል ማለት ነው። ኦኬ ኢትስ BIG ቢግ ይላል ሲነበብ። ኢትስ ቢግ፣ ኢትስ ቢግ። ስለዚህ ትልቅ ነው እያለ ነው ማለት ነው። ኢትስ ቢግ ታላችሁ ትልቅ ነው። ኦኬ እዚህ ጋር ደግሞ ኢትስ MINE ሲነበብ ማይን ይላል። ኢትስ ማይን የኔ ነው። ኢትስ ማይን ብትሉ የኔ ነው እያላችሁ ነው ማለት ነው። ኢትስ ማይን። ኦኬ ኢትስ COLD ሲነበብ ኮልድ ይላል። ኮልድ ማለት ደግሞ ቀዝቃዛ ነው። አሁን አየሩ ቀዝቃዛ ነው ብላችሁ መናገር ብትፈልጉ ምን ትላላችሁ? ኢትስ ኮልድ፣ ኢትስ ኮልድ። ቀዝቃዛ ነው እያልን ነው ማለት ነው። ኢትስ ኮልድ ካላችሁ ማለት ነው። ኦኬ ቀጣይ ደግሞ ኢትስ ፈኒ። FUNNY ሲነበብ ፈኒ ያስቃል ማለት ነው። ኢትስ ፈኒ ያስቃል። ኦኬ ኢትስ HOT ሲነበብ ደግሞ ሆት። ኢትስ ሆት፣ ኢትስ ሆት ሙቀት ነው። ኢትስ ሆት ማለት ሙቀት ነው ማለት ነው።
ምን ማለት ነው? ሙቀት ነው ማለት ነው ማለት ነው። ሆት ማለት ሙቀት። ይኸው ቀደም ከላይ ኮልድ ማለት ቀዝቃዛ ብለን ነበር። ሆት ማለት ሙቀት። ኦኬ። እዚህ ጋር ደግሞ መጨረሻ ኢትስ ሬኒ። ሬኒ ማለት ዝናብ ማለት ነው። ኢትስ ሬኒ ካላችሁ ዝናብ ነው እያለ ነው ማለት ነው። ዝናብ ነው። ስለዚህ ብዙ ጊዜ የምንጠቀማቸውና ጠቃሚ ጠቃሚ የእንግሊዝኛ አረፍተ ነገሮች ናቸው ማለት ነው። አንድ የድገምላችሁ። ብሪንጊት አምጠው አምጪው። ፊኒሺት ጨርሰው ጨርሸው። ቢ ሃፒ ደስተኛ ሁን። ቢ ኦን ታይም በሰዓት ተገኝ። ወርክ ሃርድ ጠንክረ ስራ። ኤትስ ኒው አዲስ ነው። ኤትስ ዳርክ ጨለማ ነው። ኤትስ ሀርትስ ያማል። ኤትስ ቢግ ትልቅ ነው። ኤትስ ማይን የኔ ነው። ኤትስ ኮልድ ቀዝቃዛ ነው። ኤትስ ፈኒ ያስቃል። ኤትስ ሆት ሙቀት ነው። ኤትስ ሬኒ ዝናባማ ነው። ስለዚህ በዛሬ ትምህርታችን ጠቃሚ የእንግሊዝኛ ቃላቶችን ብዙ ጊዜ የምንጠቀማቸውን ለማየት ሞክረናል ማለት ነው። ስለነበረን ቆይታ እናመሰግናለን።